ወይ የሚመስል ኢንቦክስ ስታይ አይደል እንዴ? ኢንቦክስ አንቺ ታያለሽ። ይሟለኝ ኧረ የጠፋ ሰው ዛሬ ኬት ብቅ አለ። አንቺ አለሽ እንዴ? እስኪ አሁን ሳልፍ እኮ ቁርአን ቤት ልሄድ ነው። ወደዛ ሂጅ ልደበቅ እባክሽ። እስኪ የማያወራ ሰው ካለ አንድ ሰው አውርዱ። እኔን አውርዱ። ወይኔ ወርድላታለሁ። ቁጭ በይ አዩዬ፣ አውርዱኝ። እኔ እራስሽ ውረጂ፣ ቀስ ብለሽ ከዳገት ወደታች ውረጂ። እራስሽ እየሰራሁ ነው። ማርያምን የሰራሽ መውጣት አትችይም። ተመታች ደግሞ የከታ እንዳለ ተበላሽ። ኦፍሴ ራሷ ወጣች። ውይ ለሽ እኔ ኦፍሴ ልትቆይላት ዛሬ ሃይ በይኝ። ለማንኛውም አይ ኦፍሴ አይ ጠግበሻል በጣም። እንዴት ዋሽ? አራለሁ እኔ ጠግቤያለሁ። ቀላል ነው። አዎ ነገሩ ያው ሁኔታውም ያጠግባል። አሁን ያለው ነገር ምግብም አያስፈልግም። ነገር አለ እኮ በቂ ነገር አለ። ለምን ግዘዋለ? ማማ አይ አንቺ ምን አለብሽ? አንቺ ደህና ነሽ እናቴ? ዛሬስ የታመመ ሰው አለ? አይ ዘንድሮ ደህና ናት። ወላሂ ዘንድሮ ደህና ናት። አልሐምዱሊላህ። ሰላም ደህና ናችሁ? እንዴት ዋላችሁ? አማና ብሌን የኔ እናት እንዴት ነሽ? ብሌን እንዴት ነሽ? አለው ሰላም ነው አለው። እግዚአብሔር ይመስገን። ሰላም ናችሁ? እንዴት ነሽ? እርከ ዳርጌ ተባላየሹ ውስል ከዛ ነው። ችግር የለውም። እንዴት ክላስ ነው የኛው ብቻ ነው። እንዴት ነው በረዳ አለን? ከ4 ሰዓት እስከ 6 ሰዓት ስደበድብ አደረች። አሁን ደግሞ ከነጋ እግዚአብሔር ይመስገን ሰላም ነን። የማስጠንቀቅ ግን ታያቸውን የምለው እንዴት ነው የሚያዩት? ማታ ሆኖ እንዴት ያህል ማታ ነው ከታዳሚ የሚያያቸው በካሜራ አለች እንደምትሽከረከረዋ በሷ ነው እንጂ እንደም ማታ ነው ወጣቸው አለ። የሆነ ቦታ ደግሞ አሉ የኛ ልጆች በብዛት ቤተ ክርስቲያን እና አባ ያሉበት አካባቢ አሁን ለቃችሁ ውጡ ተብሎ ማስጠንቀቂያ ተሰጥቷቸዋል። ፈጣሪ ወቀስ እዛው እናንተ ጋር ማለት ነው። አዎ ከኛ ትንሽ እኛ አሁን ኢጃዛ ቤት አካባቢ ለቃችሁ ውጡ ተብለዋል። እግዚአብሔርን አላውቅም እንግዲህ መውደማችን ነው መሰለኝ። እንግዲህ አለ እግዚአብሔር ይመስገን። እንዴት ናችሁ የኔ እናት? እንዴት ሆናችሁ በእናታችሁ? ኢትዮጵያ ያላችሁ ነው የተጨነቃችሁ? ደህና ነን እግዚአብሔር ይመስገን። እውነት ቤተሰብ በጣም ተጨናንቋል። በኢየሱስ ስም በጣም ተጨናንቋል። አሁን እንዴት ሆናችኋል ታዲያ? አሁን ሰላም ሆኗል? ሰላሙ ገና ሰላማችን አልመጣም። ተመስገን ነው። ሚሚዬ ፍሩ። አረቦች ራሱ እየፈሩ ነው። ይቺ ሰሜን ኮሪያ ነው ምን ነው የምትባለው? ኢራንን አግዛለሁ ብላለች። ጉዲያችን ፈለ። ሁሉ የፈራው ማን እንደ ሰሜን ኮሪያ ነው የፈራው። እሱ ከገባ ሰሜን ኮሪያውን አንተርፍም፣ እሷን ከገባች አንተርፍም። አረቦቹ ራሱ ለምን አረገን? እባክህ ብርቱዬና ብሌን አንድ ነገር ልንገራችሁ። ለእያንዳንዳችን ስንወለ እኔ ለምንድን አላውቅም ልቤ ድንድን ብሏል። ልንገራችሁ እግዚአብሔርን የእውነት ኧረ ታድለሽ። አይ የእውነት ልንገራችሁ እናንተ ስም አትጥሩ አታውቁላችሁ የለ ልንገራችሁ ብሌንዬ እኛ መቼም ከእናታችን ሆድ ስንመጣ እግዚአብሔር ፈጥሮ እዚህ ሀገር ሲያመጣ ወደ ኢትዮጵያ ምድር ሲያመጣን ለእያንዳንዳችን ቦታችን በምን እንደሆነ ጽፎ አስቀምጦልናል መዝገቡ ላይ ማለት ነው። ለእያንዳንዳችን ገባሽ? እግዚአብሔር ደግሞ ፈርዶ ቦታችሁ እዚህ ነው ካለ ተጨነቅንም አልተጨነቅንም አይቀርልንም። አንተርፍም። አይ እሱ የጻፈው ቀን እሳቱ እየነደደ ተኩሱ ላይ ሆነሽ ቀንሽ ካልሆነ ምንም ሙስሊምም የሆናችሁ በዚህ መኑ፣ ክርስቲያንም የሆናችሁ በዚህ መኑ። ፈጣሪያችን ቦታችሁ እዚህ ነው ካለ ተጨነቅንም አልተጨነቅም ምንም አይደለም። እንተርፋለን። እንደሆነ የምላችሁ አትጨነቁ። ያማችኋል
የተጻፈልን ቀን አናልፋትም እኮ በምክንያትም ሆነ የተጻፈችልን ቀን አናልፋትም። አዎ ብሌን ቤተሰብ እንዳይጨነቅ አሁን ቤተሰብ እየደወለ ብዙ ቤተሰብ እየተጨናነቀ ነው። እንዳይኛ ጥሩ ቦታ ነን እንደዚህ ብሎ እነሱ ማብረድ ነው እንጂ እኛ በመጨነቅ ምንም አይመጣም። ኦሲ የመውደድ ወርዳትና ከዛ ተሳብሽ የሚያከ መውደድ ሳቢያት እሷ ጎበዝ እና እንደዛ ልሻሉ ብሌን ያትጨነቅ። እኔ ደግሞ በጣም ጠንካራ ሴት ነበር አድርጌ ማለት ነበረው ብሌንዬ። እኔ እኮ አልፈራም እንዳት አልፈራም። ሳኩኝ ሳውራ እኮ ነው ምን አለኝ መሰለሽ፣ እኔ እየሳኩኝ አወራዋለሁ። ልጅ እኛ በተቀመጥንበት መነሳት አቃተን፣ አንቺ ጭራሽ የሳቅሽ ነው የምታናግሪኝ አለኝ። በየኔ ያለሁበት ቦታ ሰላም ነው አልኩት። ሌሎች እህቶች ሰሪ በቃ ሞታችሁ እዚህ ነው ካለን አይቀርልንም፣ እናንተ አትጨነቁ። ከሞትንም ሬሳችን ከመጣላችሁ መጣላችሁ፣ ካልመጣም እንግዲህ ምንም ማድረግ አይቻልም። በእውነት እኔ ስልሽ አልፈራሁም። በቃ ካዘዘልኝ የትም አይሄድም፣ የትም አይሄድማ። ፈጣሪ ሞት ሸፍኖ ካለ የትም አይሄድም። ሌላ የትናንት ማታ አላስፈራሽም? አንቺ እስካሁን ጭንቅላቴ እያዞረ ነው። አነ ራሴ ማርያምን ከዚህ ማለት ነው ከእናንተ ወጥት አልኩና ሚሚ የንተኛ ነው ይላል። ወጣም ከዛ 5 ደቂቃ እንኳን አልቆየሁም። ከዛ ልክ እንቅልፌ ተወስደኝ በቃ አልጋው እንዳለ ነታናቃነቀሽ ነልጅ ክላጭ ሌላ ጋር ደውዬላት እኮ ነው ወይኔ ማርያም በስመ አብ ቤቱ ሌላ ብታያት ቀልል እንደውላት ብታይ ድምጿም አይሰማም። እኔ እንደሷ ቦቅቧቃ ይቻላል እናንተ ሞት ነው ትለኛለች። እሺ እኔ ምን አባቴ ላድርግሽ? እኔ እኮ አጠገብሽ አይደለሁም የሚል ሞት ነው ልወድቅ ነው። ሌላ ያለሽ ቀሪ ሀብትሽ እኔ ሩጫ ግቢኛ እያስመዘገብን ነው። ኦፍሴ እያስመዘገብን የኔ ኦፍሴ ያስመዘገቡት ምን እንደሆነ ታውቂያለሽ ብሌንዬ? ሻንጣዎች በብዛት እነሱ ሻንጣዎች ናቸው። ኦፍሴን ያስመዘገብኳት ብሩ ላይ ምናምን አልደረሰም። ብሩ ላይ አልተደረሰም። ሻንጣዎቹ አስመዘገብ እኔማ ሚሚዬ እሄዳለሁ ብዬ ያጠራቀምኩት እቃዎች አሉ። ውጡ ተብሏል። እዛ ሰፈር ከተደረመሰ ነው ፈጣሪ የሆነው። እኔ እመጣለሁ ብሌን የኔ እመጣለሁ። እኔ አነሳዋለሁ እቃችሁ ኢጃዛ ቤት እናቴ ኢጃዛ ቤት አካባቢ ውጡ፣ ለቃችሁ ውጡ ተብሎ ማስጠንቀቂያ ተሰጥቷል። እንግዲህ እግዚአብሔር በቃ በፍቃ ይገኛል። ሰው ነው የማይተካበት ብለን ከሄደም ጦስሽ ይዞ እኔ ያሳሰበኝ ምን እንደሆነ ታውቂያለሽ? እንደዛ ሲባል እኛ ቤት ከኛ በላይ ያሉ ባለትዳሮች አሉ። 2 ህጻናቶች ያሏት እናት አለች። እሷ ናት ያሳሰበኝ። ዜደለሽ ከሌለሽ ህግማ ትግባ ውረድና አስወርዳትና ትግባ። አይ እዚህ ያላችሁ በሙሉ ማለት ነው ያዛችሁን ወደ ቤት ተላልፉ። እኔ ይላችሁ እመጣለሁ። የኢትዮጵያ ሰዎች አሁን ኢትዮጵያ ያሉ ሰዎች ይዞላችሁ ሊመጣ አይታመኑ። በቃ ምን ብያለሁ እኮ ላስመዘግብሽ እኮ ነው አይደለም። እኔ ማስገባት ነው ብዬ እሺ የኔ እናት ቀድሜ ስለሚመጣ እንዴት ነሽ ውዴ? በቃ ሞኛት ብሌን የልንገርሽ እኔ እቀርባለሁ እኮ ከኦብሴ። እኔ እኮ ያለሁበት ቦታ ምንም ነገር የለም። አንዳንዶቹ ወደ እኔ ብትልኩ ይሻላችኋል። አትሞኙ። ሚሚ አንቺ ያለሽበት ቦታ ደህና ነው። ማታ እየተባለ ነው። ይክሩዬ ነይ ወደ እኔ እቃሽን ይዛለሁ። በቃ ወደ አንቺ ቅርብ ናት። ለሽ መልስሻለሁ። እሺ ቆይ የሆነች ልጅ አስገብኝ እያለች ነው። አስገቡኝ እያለች ነው። ታንፍቶ በእናትሽ እናንተ ማለት ነው። አንዳንድ አውርሴ ጭንቅላቴ እየዞረ ነው። ያንቺ ጭንቅላት ቆይቷል እኮ ላይ ልጄ ሌሊሾ ተረፍሽ? ኧረ ምኑ ተረፈ? አለሁልሽ ውዴ አለሁ። ብሌንዬ ራሳችሁን ጠብቁ።
ኮሮና አይደለም ራሱ እንዴት ይጠብቅ? በቃ ምን እኛ ጋር ራሱ ማታ ነበር፣ በጣም ያስፈራ ነበር እኛ ጋር። እስቲ አንዴ ግማ አንዴ እሺ ውድ እሺ ወአለይኩም ሰላም አላህ ጌስት ላይ ገብቼ አውርቼ አላውቅም። ዛሬ ልግባ ብዬ ነው። እንዴት ናቸው? አለን ሰላም ነው አልሐምዱሊላህ። እናንተ ጋር እንዴት ነው ጦርነቱ ምናምን? አላህ ይጠብቃችሁ፣ አላህ ይጠብቀን ሁላችንም። በጣም ነው የምወዳችሁ። ይሄን ቤት እነ ሜሜ ቤት በጣም ነው የምወዳው። የምከታተላችሁ ፈጣሪ ይጠብቃችሁ እና ልጆቻችንም አላህ አይለያቸው። በጣም ነው የምታመመው በእነሱ ምክንያት ነው ማለት ነው። ልቤን በጣም ነው የሚያመኝ። ብቻ ፈጣሪ አይለያቸው። ኮሜንቶቹ ምናምን ሳነብ በጣም ያመኛል። ብቻ አላውቅም እንጃ። አይደለም ያኔ እነሱ እንደማይለያዩ ያውቃሉ፣ ግን መጥፎ ኮሜንት ሲኮሜንቱ በጣም ሰው መሆን ራሱ ያስጠላል ማለት ነው። አላውቅም እንጃ። ራስሽን እንትን አስቢ። ይኸውልሽ በጥሩ ነገር አስቢ፣ በመጥፎ ሳይሆን በጥሩ ነገር አስቢው። አይለያዩም። እሺ የሚለያዩበት ምክንያት የለም እና አይለያዩም። ሰው ሆኖ በሰው ላይ እንደዚህ መፍረድ በጣም ይከብዳል። ሰው ሆኖ በሰው ላይ ያላወቀውን ነገር መፍረድ በጣም ይከብዳል። እንጃ በሁሉም ነው ፈጣሪ ነው የሚያውቀው ሁሉንም። ፍርዱ ደግሞ ምን እንደሆነ ታውቂያለሽ? ለዛ ለሰው ለነሱ ሳይሆን ለዛ ሰው ነው ፍርዱ የሚመለሰው። ገባሽ አይደለም? ለዛ ሰው ነው እንጂ አንዳንድ ጊዜ ይኸውልሽ ፊት ለፊት እየታየ እኛ ፊት ለፊታችን እንደውም ባይሉ አይተን ራሱ እንትን አይተን ማለፍ አንችልም፣ እንናገራለን። ገባሽ አይደለም? አይተን አንችልም፣ እንናገራለን። ገባሽ አይደለም? እሺ አንቺ ግድግዳ ሞት ያዥ። ልክ ነሽ። የዚህ ደግሞ አንቺ አሁን እንደዚህ ቀርቶ እንኳን ምክንያታዊ አግኝቶ ቀርቶ በአይኑ ያየው ግልጽ እየሆነ ሁሉንም ነገር ኦኬ ናይ ሁሉ ግልጽ በዚህ ጾም እንኳን ማለት ነው በሁሉም ቦታ አሁን ሰላም የለም እና ጾም ነው። ለራሳችን ወደ ራሳችን ተመልሰን ለእነሱም ዱዓ ማድረግ እየገባን ማለት እንትን ማድረግ አለብን። ግን ሁሉም ወደ ራሱ ተመለሰ። አትጂ እነሱ ጋር ማለት ነው። አሁን ለምሳሌ እኛ ሰላም ያገኘንበት ራሳችን የምንፈላለግበት ምን እንደሆነ ታውቂያለሽ? ከመጥፎች ላይ ስለራቅን ነው። ሁላችንም እኮ ያሳስበናል። ግን ደግሞ ይኸውልሽ ሁለት ነገር አትጂ እንደዚህ የሚያደርጉትንም እነሱ የሚሰሩት ቪዲዮ ላይ ነው ትኩረት የምታደርጊው ወይም እዚህ ጋር ያንን ያከናስ ከቪዲዮ በላይ እዚህ ጋር ያለው ነው ጭንቅላትሽ የሚያሳምንሽ አይደለ እንዴ? ያንን ደግሞ አላመከተል በቃ ሁላችንም እዛ እንትን እንላለን፣ እናስባለን፣ ምን ተፈጥሮ ነው እንላለን። ግን እዛ ጋር ደግሞ የሚናገሩትን ሰዎች እየሰማን ስለማንሰማ ነው። ገባሽ አይደለም? እዛ ሄደን የትኛው ዩቲዩበር ራሱ እንዲህ የሚሉት ዩቲዩበር ራሱ የትኛውም ማንኛውም ከልጆች ውጪ አናይም። ለዚህ ደግሞ እነሱ ሲመጡ ቪዲዮአቸው እናያለን። ቪዲዮአቸው እንዳለቀ እዚህ ጋር እንመጣለን፣ እንጫወታለን በራሳችን ሙድ ማለት ነው። ቪዲዮ ላይ አስተያየት መስጠት ከቻል እንሰጣለን፣ ከተው ደግሞ እንተዋለን። የትም ቤት ገብተን እንዳመጥ ምንም ነገር አሁን እኔ ዛሬ ማርያምን ነው የምላችሁ ምንም አላዳመጥኩትም። ምንም እንደዚህ ማታ ሲመጣልኝ ማታ ይኸው በቃ በጣም ከባድ ነበር። ይሄ ነገር እየከፋ ነው ብዬ ራሴን ዝግጅት አድርጌ አይሹ ነገር በቃ ጭንቅላቴ ሰላም ያገኛል ማለት ነው። ጭንቅላቴ ሰላም እንዲያገኝ እንደዚህ አይነት እሺ፣ በመጥፎ ኮሜንት አታብቢ። ሁሉም ነገር እንትን